ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጮች፣ የተለመደውን የአክብሮት ሰላምታችንን ያቀርብን ፕሮግራማችንን እንጀምራለን። በዛሬው ሐምሌ 14 2018 ዝግጅታችን የትዝብት አድማስ ይዘን ቀርበናል። በዚህ ፕሮግራም በአገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎች ጉዳዮችንም የሚያካትት ጽሑፎችን ያዘለ ይሆናል። ወደ ዝግጅቱ የሞራል ስብራት የትውልድና የሀገርን ውድቀት ያፋጥናል። ሀገር የሚለው ቃል የመሬት ወሰንን ብቻ አይገልጽም። ሀገር የህዝብ ታሪክ፣ ባህል፣ ቋንቋ፣ እምነት፣ ህግ፣ እሴትና የጋራ ተስፋ የምናገኝበት ትልቅ መንፈሳዊና ማህበራዊ ቤት ነው። ሀገር የምትኖረው በዜጎቿ ልብ ውስጥ ነው። ዜጎቿ በሞራል ሲቆሙ ትጠነክራለች፣ በሞራል ሲወድቁ ደግሞ መሰረቷ ይናወጣል። የሰው ማህበረሰብ የሚገነባው በህግ ብቻ አይደለም፣ በስነ ምግባር ሲደገፍ ነው። ስነ ምግባር የሌለው ህግ ፍርሃትን ሊፈጥር ይችላል፣ ፍትህን ግን ማረጋገጥ አይችልም። ስለዚህ አንድ ሀገር ትልቁ ሀብት የተፈጥሮ ሀብቷ ሳይሆን የዜጎቿ ቅን ህሊና ነው። ሞራል ማለት ሰው በራሱ ህሊና የትክክል ነው የስህተት ነው ብሎ የሚመዝንበት ውስጣዊ መለኪያ ነው። ይህ መለኪያ ሲዳከም እውነት ዋጋዋን ታጣለች። ውሸት እንደ ጥበብ ይቆጠራል፣ ንቅዘት እንደ መደበኛ ባህል ይታያል፣ ፍትህም በጉልበት ፊት ይሸነፋል። የሞራል ውድቀት በአንድ ቀን አይመጣም፣ በትንንሽ መቻቻሎች ይጀመራል። ይህ ትንሽ ነገር ነው በማለት የተተወ ስህተት ቀስ በቀስ የማህበረሰብ ባህል ሆኖ ይቀጥላል። ከዚያም ሰዎች ክፉን እያወቁ ይለምዱታል። ለእውነት ከመቆም ይልቅ ህሊናቸውን በመሸጥ ለጥቅም ተገዢ ይሆናሉ። ፍትህ የሀገር የጀርባ አጥንት ነው። ይህ አጥንት ሲሰበር ሀገር በውጪ ጠላት ሳይሆን በውስጧ ትዳከማለች። ሰዎች በህግ እኩል እንደማይታዩ ሲያምኑ የመንግስት ተቋማት ላይ ያላቸው እምነት ይቀንሳል። እምነት ሲጠፋ ደግሞ ማህበረሰቡ ወደ ጥርጣሬ፣ ፍርሃትና መከፋፈል ይሄዳል። የሀገር ውድቀት በህሊና ውስጥ ይጀመራል። ሰው እውነትን አጥብቆ ሲይዝ ሀገር ትቆማለች። እውነትን ሲሸጥ ደግሞ ሀገርም ቀስ በቀስ ትወድቃለች። እውነተኛ የሀገር ፍቅር ማለት ለእውነት መቆም፣ ለሰው ክብር መቆም፣ ለህግ መገዛት፣ የሌላውን መብት ማክበር፣ ሰላምን ማስጠበቅና ሀገርን ከግል ጥቅም በላይ አልቆ ማስቀደም መቻል ነው። አንድ ህዝብ እውነት በግልጽ የመናገር ባህሉን ሲያጣ የፍርሃት አየር ቀስ በቀስ በህዝብ ውስጥ ስር መስደድ ይጀምራል። በመጀመሪያ ሰዎች እውነትን ለመናገር ይፈራሉ። ከዚያም ዝምታ እንደ ጥበብ ይቆጠራል። በመጨረሻ ግን እውነት መናገር እንደ ስህተት ወይም አደጋ የሚታይበት ሁኔታ ሊፈጥር ይችላል። ይህ ሂደት ደግሞ በማህበረሰብ ውስጥ የመተማመን ሂደትን ሊያዳክም ይችላል። ፍርሃት በራሱ የፖለቲካ ስርዓት አይደለም። ነገር ግን ህዝብ ሐሳቡን በድፍረት እንዳይገልጽ፣ እንዳይጠይቅ፣ እንዳይተችና በነጻነት በሀገራዊ ጉዳዮች ላይ እንዳይሳተፍ ከተደረገ ተጠያቂነት ሊዳከም ይችላል። በታሪክ ውስጥ የህዝብ ነጻነት፣ ክብርና መብት የተጠቁት በራሳቸው ወይንም በስልጣን ላይ ባሉ አካላት ብቻ አይደለም። የዜጎች ነጻነት እንዲሁም ክብርና መብት የተጠበቁት ንቁ ዜጎች ለእውነት በመቆማቸው
ለፍትህ በመናገራቸው ህዝባዊ ጥያቄዎችን በማቅረባቸው በንቃት በመሳተፋቸውና ለመብታቸው በመታገላቸው ጭምር ነው። ማንኛውም ማህበረሰብ የራሱን ዕጣ ፈንታ ሊወስን የሚችለው ዜጎች ድምጻቸውን ያለ ገደብ ማሰማትና ለመብታቸው መታገል ሲችሉ ነው። ህዝብ ሐሳቡን በነጻነት ለመግለጽ ከፈራ፣ ጥያቄ ለማቅረብ ከተቸገረና ከህዝባዊ ጉዳዮቹ ከመሳተፍ ከራቀ የህዝብ ድምጽ በውሳኔ ሂደቶች ውስጥ ያለው ተጽዕኖ ሊቀንስ ይችላል። ይህ ደግሞ የህዝብንና የሀገርን የወደፊት ዕጣ ፈንታ ያጨልማል፣ አልፎም አደጋ ውስጥ ሊከት ይችላል። ፍትህ የሀገር የጀርባ አጥንት ነው ሲባል የሀገር የህይወት የሚቆምበት መሰረት ማለት ጭምር ነው። ሰውነት ያለ የጀርባ አጥንት በቀጥታ መቆም እንደማይችል ሁሉ ሀገርም ያለ ፍትህ፣ ያለ ዘላቂ ሰላም፣ ያለ መረጋጋትና እድገት ለዜጎቿ ብሩህ ተስፋን ማረጋገጥ ይከብዳታል። ፍትህ የሚያገለግለው አንድን ወገን ለመጥቀም ሳይሆን ሁሉም ዜጎች በህግ ፊት እኩል እንዲሆኑ ለማረጋገጥ ጭምር ነው። ሀገር የሚገነባው በህንፃዎች፣ በመንገዶች ወይም በኢኮኖሚያዊ እድገት ብቻ አይደለም። ከነዚህ ሁሉ በላይ የሚያቆመው የዜጎች የሞራል ጥንካሬ፣ የፍትህ ስሜት፣ የኃላፊነት አመለካከትና ለጋራ ጥቅም የመቆም ፍላጎት ነው። እነዚህ እሴቶች ሲዳከሙ የሀገር የወደፊት ዕጣ ፈንታ በጥላ ውስጥ መግባት ይጀምራል። በተለይም ወጣቱ ትውልድ ለሀገር ክብር፣ ለፍትህና ለህዝብ ጥቅም የመቆም መንፈስ ሲያጣ የማህበረሰብ መሰረት እየተናጋ እንደሚሄድ ማየት ይቻላል። የሞራል ውድቀት ማለት ሰዎች መልካሙን ከክፉ፣ እውነትን ከውሸት፣ ፍትህን ከግፍ የሚለዩበት መለኪያ መዳከሙ ነው። ህግን ማክበር፣ እውነትን መናገር፣ የሌሎችን መብት ማክበርና ለጋራ ጥቅም መስራት እየቀነሰ ሲሄድ አድሎ፣ ጥላቻና ራስ ወዳድነት ይበረታል። እንዲህ ያለ ሁኔታ ሲስፋፋ ማህበረሰቡ በእርስ በርስ ያለውን መተማመን ያጣል። ያለ መተማመን ደግሞ ዘላቂ ልማትና ሰላም ለማረጋገጥ እጅግ አስቸጋሪ ይሆናል። ወጣቶች የማንኛውም ሀገር ኃይል፣ ተስፋና የወደፊት መሪዎች ናቸው። ዛሬ የሚያስቡት፣ የሚያምኑትና የሚያደርጉት ነገ የሀገሪቱን ቅርጽ ይወስናል። ስለዚህ ወጣቱ ትውልድ ከሀገሩ ጉዳይ ራሱን ሲያገል፣ ፍትህ ሲጣስ ዝም ሲል ወይም የግል ጥቅምን ከሀገራዊ ጥቅም በላይ ሲያስቀድም የሀገር ዕጣ ፈንታ በአደጋ ውስጥ ይገባል። የወጣቶች አመለካከት ደግሞ በባዶ አይፈጠርም። ቤተሰብ፣ ትምህርት ቤት፣ ሃይማኖታዊ ተቋማት፣ የመንግስት ተቋማት፣ ሚዲያና ማህበረሰቡ በአጠቃላይ የሚያስተላልፉት እሴት በወጣቱ ማንነት ላይ ትልቅ ተጽዕኖ ያሳድራል። አዋቂዎች ራሳቸውን ህግን ካላከበሩ፣ ሙስናን ከተለማመዱ፣ ፍትህን ካላጠበቁና ለወጣቶች መልካም አርአያ ካልሆኑ ችግሩን በወጣቶች ላይ ብቻ መጣል ፍትሃዊ አይሆንም። ትውልድ የሚያየውን ብቻ ሳይሆን የሚሰማውንም በቀላሉ ይማራል። ታሪክ የሚያሳየን ሀገሮች የሚቆዩት በጦር ኃይል ብቻ እንዳልሆነ ነው። ፍትህ፣ ታማኝነት፣ አንድነትና ስነ ምግባር ሲጠበቁ ስልጣኔዎች ያብባሉ። እነዚህ እሴቶች ሲዳከሙ ደግሞ ታላላቅ መንግስታት ናቸው የተባለላቸው እንኳን ይወድቃሉ። ሀገርም እንደ ሀገር መቀጠሏ ያከትማል። የታሪክ ትልቁ ትምህርት ይህ ነው። የሀገር ጠላት ሁልጊዜ ከውጭ አይመጣም። አንዳንድ ጊዜ በውስጣችን የሚያድገው ራስ ወዳድነት፣ ሙስና፣ ጥላቻና ግዴለሽነት ከማንኛውም የውጭ ጠላት የበለጠ አደገኛ ይሆናል። ሀገርን መውደድ ሰንደቅ ዓላማን ብቻ ማውለብለብ አይደለም። ሀገርን መውደድ ማለት እውነትን መናገር፣ ንቅዘትን መጸየፍ፣ የሌላውን ክብር ማክበር፣ በትጋት መስራት፣ ለፍትህ መቆም፣ ዕውቀትን ለግል ጥቅም ብቻ ሳይሆን ለወገንና ለሀገር ተቋም ማዋል ወዘተ ማለት ነው። ሀገር የምትገነባው በድንጋይ ሳይሆን በልጆቿ ህሊና ውስጥ ነው። የሞራል ውድቀት ወይንም ስብራት የአንድ ትውልድ ችግር ብቻ አይደለም፣ የሁሉም ዜጎች የጋራ ፈተና ጭምር ነው። መፍትሄውም
የአንድ ሰው ወይንም የአንድ ተቋም ስራ ብቻ ሳይሆን የሁሉ ዜጎች የጋራ ኃላፊነት ነው። አድማጮች ለዛሬ ያዘጋጀነው ፕሮግራም በዚሁ አብቅቷል። እሳት ቢርከፍ ከፈረ ሴራ ተበክቶበት ክፋትም ቢጋጋር አሳሩ በዝቶበት የፈተናው ቀንበር ተገፍቶ ቢወጣም ቢሰደድም ካገር ጊዜ ያሳየናል በራሱ መነጽር የእውነቱን እውነት ወደ ላይ ከሰደት መዛሬ በኢትዮጵያ ምድር ኢሃፓ ሲሞሽር ሱፌ ባያምር ባልችልም ንግግር የራሴን እውነት ባጭሩ ልናገር ታሪክ በአጋጣሚ ካረገኝ ምስክር ያኔ ልጅ በሆኑ ሁሉ የማስታውሰው ከጎዳናው ኑሮ አባቴን ያነሳው ጎጆ ከልሎለት ወደ ቤት ያስገባው ከሰው ልጆች ቆም እንዲቆም ያበቃው ኢሃፓ ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። ኢሃፓ መሆኑን በፍጹም አልረሳው ኢሃፓ ሳስተውሰው በማ